በራሷ አድራሻ በራሷ የልደት ቀን ሰዎችን ኢንቫይት ማድረግ ይጀምራሉ። ትልቁ ፔጅ ይሄ ነው፣ ፕሮጀክት ኤክስ ዊዝ ሃሮን የሚባል ማለት ነው። ይህንን ፔጅ ከፍተው ብዙ ሰዎችን ኢንቫይት ማድረግ ይጀምራሉ። ብቻ ይህንን ፔጅ በጣም ያሰራጩታል፣ ፕሮሞሽን መስራት ይጀምራሉ። ማለት ፌስቡክ ላይ ብቻ አይደለም፣ ትዊተር ላይ፣ ዩቲዩብ ላይ ቭሎጉላ ሳይቀር መስራት ይጀምራሉ። ፕሪንት ራሱ አርግተው ለሰዎች እያሰራጩ ምናምን ፕሮጀክት ኤክስ ዊዝ ሃሮን ምናምን ነገር ብለው በራሷ ስምና አድራሻ ሰዎችን መጋበዝ ይጀምራሉ። ከትንሽ ጊዜያት በኋላ ማለት ከ2 ቀን ከ3 ቀን በኋላ 24,000 ሰው ኢንቫይት ይደረጋል። ከ24,000 ሰዎች መካከል 20,400ዎቹ አክሴፕት ያደርጉታል። ማለት ይሄን ነገር እሷና ቤተሰቦቿ ሲመለከቱ ከበዱ ይመጣሉ። የምር ግን 24,000 ሰው በቤታችን ሊገኝ ነው ምናምን ነገር ብለው በጣም ፍርሃት ውስጥ ይገባሉ። ከዛ ይሄ ነገር ግን እየከፋ ይመጣል። በብዙ ፕላትፎርሞች እያሰራጩት ይመጣሉ። ፌስቡክ፣ ትዊተር፣ ዩቲዩብ ቪዲዮ ይሰሩበታል። ማለት ቭሎግ ራሱ ይሰሩበታል። ሌላው ይቀር ፖስተር እየሰሩ ራሱ የተለያዩ ሶሻል ሚዲያዎች ላይ ፖስት ማድረግ ይጀምራሉ። ይሄ ነው እንዲህ የሚያስገርማችሁ። ፕሪንት ሁላ አድርገውት ያሰራጩታል በየመንገዱ ምናምን። ማለት ይሄ ሁላ ነገር ሲመለከቱ ቤተሰቦቹ ያብዳሉ።